رسول الله صلى الله عليه وسلم احرص على ما ينفعك واستعن بالله ولا تعجز ለዱንያም ወደ ለአኺራ በሚጠቅም ነገር ላይ መጓጓትና መጣጣር አለብን። ወስተዒን ቢላህ በአላህ ሱብሓነሁ ወተዓላ ችሎታንና አቅምን እንዲሰጥህ እገዛን ጠይቀው። ወላ ተዕጀዝ ከዚህ ባለፈ ሰነፍና ደካማ አትሁን። ሀዚህ ነሲሐቱ ነበዊያ አልዓዚማ ለልሙስሊሚን ይህ ትልቅ የሆነ ነቢያዊ መልእክት ምክርና ማለት ቢልሂርሲ ዐላ ማ የንፈዕ በሚጠቅም ነገር ላይ መጓጓትና ለዛ ነገር ፍላጎትን ማሳደም ከሚጎዳ ነገር ሁሉ ማራቅ። አላህ ሱብሓነሁ ወተዓላ ባሮችን ፈጥሯል ለገዛ ጥቅማቸው ነው። ቢወነጀልም እሱ የሚጎድበት ነገር የለም፣ ቢመለክም የሚጨመረበት ነገር የለም። ጥቅሙም ሆነ ጉዳቱ ለሰው ልጅ ለራሳችን ነው የሚመለሰውና በሚጠቅማችሁ ነገር ላይ ጓጉ ባሮች ሆይ ይላል። ልክ የዱንያ ነጋዴዎች የንግድ ዕቃቸውን ገበያ ወደሚፈለግበት ቦታ ላይ እንደሚያቀርቡና ለዛ ነገር እንደሚሯሯጡ ሁሉ ፈኢነሁ ላ ቢልአኺረቲ ፈኢነ ዒባደላሂ ሷሊሒን እነዛ አኺራ ፈላጊዎችና አላህ ደጋግ ባሮች የተናፈሱነ ፊ ሚስሊ ሃዚሂል መዋሲም ዐዚማ እንደዚህ ያሉ የአላህ ትሩፋቶች የሚገኙባቸው ጥፍጥርፍ የሆነ ሰው የሚገኝበት ነገር ላይ በጣም ይሯሯጣሉ ማለት ነው። ቲጃረቱል ሐቂቂያ ትክክለኛ እውነተኛ ንግድ ብሎ ማለት ለአኺራ የሚደግስና ለአኺራ አልፎ የሚሄድ ንግድ ሲሆን ነው። ይህን አስመልክቶ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ሀል አዱልኩም ዐላ ቲጃረቲን ቱንጂኩም ሚን ዐዛቢን አሊም በጣም ኃይለኛና አሳማኝ ከሆነ ቅጣት ነፃ የምታወጣችሁን ንግድ ልጠቁማችሁ ነው ይላል። ያችን ንግድ ላይ የተሰማራ የሆነ ሰው ሁሉ አላህ አሳማኝ የሆነ ቅጣት እንዲያገኘው የምትጠብቀው የሆነች ማለት ነው። ከዛም ምንድን ነው ሲባል ቱእሚኑነ ቢላህ የመጀመሪያው በአላህ ሱብሓነሁ ወተዓላ ልታምኑ ነው ማለት ነው። አላህ አመኑ ባላችሁን ነገር ሁሉ ታጣቅማሙ የምንድነው ሳትሉ ማስረጃን ተመርኩዛችሁ ልታምኑ ነው። በረሱሊሂ እንደዚሁም በመልእክተኛው ልታምኑ ነው። ወቱጃሂዱነ ፊ ሰቢሊላሂ ቢአምዋሊኩም ወአንፉሲኩም በአላህ መንገድ ወደ አላህ እናቃረብና እናገናኝ በሆኑ መንገዶች ሁሉ ልትታገሉ ነው ማለት ነው። በገንዘብ ሊሆን ይችላል፣ በነፍሳችሁ ሊሆን ይችላል። ዛሊኩም ኸይሩን ለኩም ይህ ነው እንግዲህ ከሁሉም እናንተ ከምትሰሩ ስራ የሌለ ሁሉም ትልቅ ንግድ ብሎ ማለት ነው። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን እውነተኛውን ነገር የምትረዱና የምታውቁ ከሆናችሁ ጥርቃና ንግባችሁ ይህንን ነው ማለት። በዚህ ምክንያት እንግዲህ የግፊር ለኩም ዙኑበኩም ወንጀሎቻችሁን ሁሉ ይምራችኋል ማለት ነው። ሐታ ከባኢር እንኳን ቢሆን እምነት ያደረገ ሰውየው ተማን ያደረገ ይማራል ማለት ነው። ቱእሚኑነ ቢላሂ ወረሱሊሂ ስለሆነ ነብዩ ማለት ነው። ከወንጀሎቻችሁ በሙላ ትማራላችሁ። ወይድኺልኩም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ከዛም ወንጀሉ የተማረ ሰው የሚጠብቀው ነገር ጀነት መግባት ነውና ጀነትንም ትገባላችሁ። ያቺ ጀነት ከስሮቿ የጀነት ፈሳሾች የሚነሱባት የሆኑ ወመሳኪነ ጠይባ እንደዚሁም ሰዋቸው ደስ የሚሉ ህንፃዎችን በጀነት ውስጥ እኮ ትገባላችሁ። ፊ ጀናቲ ዐድን ይህን ሁሉ ጊዜ መቀመጫ በሆነች ሀገርና ጀነት ውስጥ ነው። ዛሊከል ፈውዙል ዐዚም ትልቅ እድለኛ ብሎ ማለት ይህንን ያገኘና የተገጠመ ሰው ነው ይላል።